ሰላም ሰላም ለእናንተም ሰላማችሁ በዝት ይበልልኝ ምርጥና ጓደኞቼ ዛሬ የማዘጋጃላችሁ ዲአይ መሽሩዬ ወይ ደግሞ የዶሮ አሮስቶ በጋዝ ላይ እንዴት እንደሚሰራ በቀላሉ በቤት ውስጥ አሳያችኋለሁ ማለት ነው። በጣም አሪፍና ተወዳጅ ነው። እዚህ ጋር ውሃ አለኝ። ድምጽ እየተሰቀረ እንደሆነ ውሃይ ላይ ሎሚ ጨምራለሁ። ከዛ ጨው ጨምራለሁ። ጨው እናንተ እኔ ያው አንድ እጅ ጨው ጨምሬያለሁ። ከዛ እዚህ ጋራ እርፌ አለ ምልህ አናሐጤ ሌሞን ማይ ከዛ እዚህ ጋር እርፌ ጨምራለሁ ቀረፋ ማለት ነው። እዚህ ጋራ ላውሮ ቅጠል ጨምራለሁ። እዚህ ጋራ ምን አለኝ ሄል አለኝ ማለት ነው። ከዛ እዚህ ጋራ ከሙን አለ ማለት ነው። ከሙን ጨምራለሁ። ከሙን ነው ሌላ ስም የለውም። ቅርንፉድ አለ ምስማር ማለት ነው። ከዛን ፍልፍል አስዋጥ ወይም ደግሞ ቆንዶ በርበሬ ያለኝ ማለት ነው እጨምረዋለሁ። አያችሁ። ከዛን ይሄን ጨምሬ ዶሮዬን ኦቨርናይት ይቅርታ ለአንድ ሌሊት ሙሉ ማለት ነው ዶሮውን እንደዚህ ዘፈዝፈዋለሁ ማለት ነው። አንድ ሌሊት ሙሉ 24 አወር ነው ለ24 ሰዓት ወይም ደግሞ ለ12 ሰዓት እንደዚህ እንዘፈዝፈዋለን ዶሮአችንን። ከዛ ምን ያደርግልናል እንዳለ ይሄንን ዶሮ የውስጡን ቆሻሻውን ምኑን መዝምዞ ከጨው ጋራ ያወጣልናል ማለት ነው። ከዛን የቅመሙ ጣዕም እንዳለ የዶሮ ስጋ ውስጥ ነው የሚገባው ማለት ነው። አሁን ተመልሰን እንገናኛለን። ይሄን የመሰለ ቆንጆ አሰራር አሳያችኋለሁ። ለዶሮ እንደዚህ አይነት ድስት ያስፈልገኛል። ከዛ ድስቴ ላይ ዘይት ጨምራለሁ። ከዛ ሽንኩርት እንደዚህ ሁለት ትልቅ ሽንኩርት እንደዚህ ከትፌ አስገባለሁ። እሺ አሁን እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ እንደዚህ የፈጨሁት ማለት ነው። ይሄንን ጠበስ አደርገዋለሁ። አሁን እንደምትመለከቱት ይሄንን ዶሮዬን ማለት ነው ወይ አይታየም እንዴ? ኦ ማይ ጋድ። እሺ ይሄው ዶሮዬ በቀመሙ እንደዚህ ተምላልቶልኛል እና ረጅም ሰዓት ነው እንትን ያልኩትኝ የዘፈዘፍኩትኝ ማለት ነው። ፍሪጅ ውስጥ አፍና ያስገባሁትኝ። ከፍሪጅ ውጪ እንዳታስገቡት እንዳታስቀምጡት። ከዛ እዚህ ጋራ ጨምረዋለሁ ንጹህ ውሃ ላይ ማለት ነው። መጀመሪያም ዶሮ ታጥቧል ሲጀምረው ማለት ነው። እና ይሄ ምንድነው የሚረዳው ብዙ ጨው ስላለው ማለት ነው። ያንን ጨውን እንትን ይለናል ማለት ነው። ኦኬ አያችሁ። አሁን እዚህ ጋራ ድስት አለ። ድስታችን ላይ ዶሮአችንን እንጨምራለን ማለት ነው። በጣም ይታያችሁ ናፍቃለሁ። ከዛን ያው እዚህ ውስጥ ማለት ነው ይሄ ያቁላላለው ነው እሱን እንጨምራለን። ዶሮ ራሱ በጣም ጨውነት ስላለው ብዙ ጨው መጨመር አያስፈልግም። ጨው ተጠንቀቁ፣ ያለበለዚያ ይበላሽባችኋል። ምክንያቱም ስጋው እንዳለ ጨው ጠጥቷል። ጨውና ቅመም የጠጣ ነው። በጣም ቆንጆ ስራ ነው። እሺ አሁን ከዛ በኋላ ምን እናደርጋለን መሰላችሁ? ላውሮ ቅጠል እንጨምራለን። ቀረፋ ጨምራለሁ። ኦኬ እዚህ ጋር ሄል አለ ፍልፍል አስዋጥ ወይም ደግሞ ቆንዶ በርበሬ ምስማር ወይም ደግሞ ቅርንፉድ አለ ማለት ነው። እሱን ጨምራለሁ። ከዛ እኔ ምንም የምጨምረው ነገር የለኝም። በዚህ ነው የሚጠበሰው፣ በዚህ ነው የሚበስለው።
እና ለረጅም ሰዓት ለአንድ ሰዓት ከ20 ደቂቃ እሳት ላይ እንደዚህ እናስቀምጠዋለን ማለት ነው። ተመልሰን እንገናኛለን። እሺ ጓደኞቼ አሁን እዚህ ጋር ዶሮዬ ቆንጆ ሆኖልኛል። ስለዚህ እዚህኛው ሲኒያ ላይ አደርገውና ከዛን ኦቨን ውስጥ አስገባዋለሁ። ያም የሚጠቅመኝ ሙሉ በሙሉ ማለት ነው ብራውን እንዲሆንልኝ ማለት ነው። አሩስቶዬ በብራውን እንዲታጀብልኝ ኦቨን ውስጥ አስገባዋለሁ። ይሄንን ትንሽ ቅመሙን እዚህ ላይ አደርጋለሁ እንዳይዘብኝ ማለት ነው። በጣም ቆንጆ ሶስ ነው ሲበዛ። ዶሮውን እናንተ ቀምሳችሁት ነው የምትፈርዱት፣ ትወዱታላችሁ እውነት። ሎሚውን ነው እዚህ ውስጥ ያደረኩትኝ። እንደዚህ አሁን ኦቨን ውስጥ አስገባዋለሁ ማለት ነው። ጎልደን ከለር እንዲኖረው ያደርገኛል። ይሄንን ከፈለጋችሁ ሩዝ መስራት ትችሉበታላችሁ። የፈለጋችሁትን ነንይፈን ለነገ ማስቀምጣችሁ ለተነገ ወዲያ በረዶ ፍሪጅ ውስጥ አስቀምጣችሁት መልሳችሁ ሩዝ መቀቀል ይቻላል። በዚህ ውሃ ማለት ነው። መድፋት ጥሩ አይደለም፣ ምክንያቱም በጣም ቆንጆና ደስ የሚል ጣዕም ያለው ነው። እኔ አሁን ሩዝ ነው የምቀቅልበት፣ ነጭ ሩዝ ቀቅልበታለሁ። እሺ ምርጦቼ እዚህ ጋራ በዚህ አጠላዋለሁ እንዳደፉት ለማለት ነው እንጂ ነጭ ሩዝ ማንም ሰው መስራት ይችላል። ግን እንደው እንዳይደፋ ሶሱ ቆንጆ ስለሆነ እንዳያመልጣችሁ ለማለት ነው። አያችሁት? ይሄንን ውሃ እንጨምርበታለን። ለምን ሶሱ እንዳለ እንትለልልኝ ማለት ነው። ከዛ እቀቅላለሁ ማለት ነው። ሩዝ ቀቅልበታለሁ። ይሄ ለሱር ነው። ሱር ማለት ለሊት ለሚበሉት ሩዝ እንደዚህ ነው የምሰራው። ሁሉ ቀንም ለሱር ላይ ነጭ ሩዝ የሚበላው እንደዚህ ነው የሚሰራው። ነጭ ሩዝና አሩስቶ እንደዚህ አደርጋለሁ። እሺ ሩዛችን ይደርሶልናል። ይሄን ይመስላል። እሺ ጓደኞቼ አሁን እዚህ ጋራ 2 እንቁላል አለኝ እና 2 እንቁላሌ የምፈልገው ነጩን ክፍል ብቻ ነው የምጠቀመው። ዛሬ ነጭ ነው የምጠቀመው። ይሄንን ቢጫውን አልጠቀምም ማለት ነው። ከዛ አያችሁ እዚህ ጋራ እጨምራለሁ ማለት ነው መፍጫዬ ላይ ነጩን እንቁላል ማለት ነው። ከዛ ጨው ጨምራለሁ። ትንሽዬ ጨው፣ ቁንጥር ጨው ነው ጨመርኩት። እንዳስፈላጊነቱ እናንተ ጨውን ተጠቀሙ። ከዛ ለመፍጫ አሁን እንደምትመለከቱት ነው። እዚህ ጋራ አንድ ክዳን ከል ወይም ደግሞ አቼቶ ጨምራለሁ። ከዛ መልሼ መተዋለሁ። ክዳን ነው ታረኩ። እሺ እዚህ ጋራ ነጭ ሽንኩርት ጨምራለሁ። ግማሽ ማንኪያ ነጭ ሽንኩርት ጨመርኩኝ። ቱም ንስ ገሻ ከዛ ፈጫዋለሁ ማለት ነው። አሁን ጓደኞቼ እዚህ ጋራ ዘይት አለኝ። ግማሽ ኩባያ ዘይት ነው። ስለዚህ በትንሽ ትንሽ ነው ዘይት የምጨምረው። ይላችሁ እያንቆረቆርኩኝ ጓደኞቼ በጣም በሚያምር ሁኔታ ማለት ነው። ይኸውላችሁ ይሄው እንደዚህ የሚያምር ቆንጆ
ሶስ ሰራን ማለት ነው። ይኸውላችሁ አልላቀቅ አለ ራሱ ማለት ነው። መስራቱ ልክ በዚህ አይነቱ ማይነዝም ራሱ እንደዚህ መስራት ነው። አሳይቻችኋለሁ የማይነዝ አሰራር። ይሄ ለዶሮ ለአርስቶ ዶሮ ማባያ ነው። እኔ በፍቅር ነው የምበላው የምወደው። ይሄን ይመስላል። ጓደኞቼ አሁን ዶሮአችን ደርሶልናል። እንደምትመለከቱት በጣም የሚያምር ቆንጆ ዶሮ ነው። አያችሁ። ስለዚህ ሰላጣ ላይ አደርገዋለሁ። ሰላጣ አንጥፌለት ነው። ኦኬ ከዛ እዚህ ጋር ያለኝ ዘይት ማለት ነው። አያችሁ ይሄ ቆንጆ ነው። ወዝ እንዲኖርልኝ ይሄን አድርጌዋለሁ። እንዴት ነው የሚታየው? እሺ አሁን እዚች ጋራ ቲማቲም ልጬ እንደዚህ አድርጌያለሁ። ዝም ብዬ ዲኮር ለማድረግ ነው እንጂ ሌላ ነገር አይደለም። እንደዚህ አድርጌያለሁ ማለት ነው። በሚያምር ሁኔታ በቆንጆ አሰራር ነው ያሰራሁላችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። በላይ ደግሞ በየጊዜው እንዲደርሳችሁ የደውሏን ምልክት ስትጫኑ ቲጂ አረቢያን ፉድ ከች ይልላችኋል ማለት ነው። እወዳችኋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ያው ሼር ማድረግን አትርሱ። እንደዚህ ቆንጆ ቆንጆ አይነት ምግብ ታገኛላችሁ። ዋው አይ ፎርጌት እንትኑ ከዛ እንትን ያለውን የሰራነውን ሶስ ማለት ነው። ያው ሶስም አላደገሌ ከዛ እሱን እዚህ ጋር አደርጋለሁ ማለት ነው። በጣም ነው የሚጣፍጠው ከዚህ ጋራ እና ብቻውን መቅረብ ብቻውን መብላት ይቻላል። ከነጭ ሩዝ ጋር ነጭ ሩዝም ሰርቼላችኋለሁ ቅድም። ዝም ብሎ ያው ነጭ ሩዝ ነው የሰራሁት። ከሱ ጋር መቅረብ ይቻላል። እንዲሁም ደግሞ ዝም ብሎ በቃ ይሄን በልቶ መተኛት በቃ አለቀ። እና ይሄን ይመስላል።